ካለችበት አፈላልጋ አንጥታላታለች። የሰላም ጭንቀት ሀሳብ የሆነው እስከ መጨረሻው ድረስ የሚወገድ ጊዜ ላይ ደርሳለች ማለት ነው። ሰላም እንግዲህ ነፍሰ ገዳይ ነሽ የሚል ጽሑፍ በበሯ ላይ ተጽፎ ያንን አይታ በጣም ደንግጣ ነበረ፣ በጣም ፈርታ ነበረ። በስተ መጨረሻ ግን ከዚህ ከጭንቀቷ ከፍራቸዋ ብሌን ገላግላታለች ማለት ነው። ለመጨረሻ ጊዜ እንግዲህ በኃይሉ እየተዋረደ ይገኛል። ቃልም አብቅቶላታል። ይህን ሚስጥር እንግዲህ ቃልም ታቅ ነበረ፣ እያወቀች ግን እሷም ደብቃለች፣ ዝም ብላለች። እነሱ እንደዚህ በደበቁት ታዲያ መጨረሻው ላይ ግን እውነቱ ወጥቷል ማለት ነው። ብሌን የእውነት ለሰላም ትክክለኛ ልጅ እንኳን መሆኗ ሳይረጋገጥ ልክ እንደ ልጅ ነው የምታገለግላት። እዛ ቤት ቃል ልጅ ነኝ ብላ ብትቀመጥም አንዳንዴ እኮ ከልብ ሰው መልካም ካልሆነ ከባድ ነው። ያው ቃል ልጅ እንዳልሆነች አጭበርብራ እንደገባች ሁላችንም እናውቃለን። ይሄንን የሰላም ጭንቀት የሰላም ሀዘን ለቃል ምንም መስሎ አይታያትም። ለእሷ ኖርማል ነገር ነው ማለት ነው። ይሄ ሰውዬ ደግሞ የፈለገ የቆየ ታሪክ ፈልፍሎ መጣ ማለት ነው። ቤቷን ይሳካል ሲል ደግሞ እንደዚህ ማድረግ ጀመረ እያለች እንግዲህ የጽሁፉን ባየች ጊዜም ያንን ያስታወሰችው የሆነውን ነገር እሷ በደንብ ስለምታውቅ ነው ይሄንን የምትለው ማለት ነው። ይሄንን ባታውቅ ኖሮማ ዝም አትልም መቼስ። እያወቀች ዝም ማለቷ ብሌን ብትሆን በእሷ ቦታ ገና ድሮ እውነቱ ይፈርጣል፣ አይደበቅም የነበረውና ግን ልዩነታቸው በዚህ ልክ የሰፋ ነው ማለት ነው። መልካምነቷ የሌለ ነው የብሌን። በብሌን ቀለበት ማሰር ደግሞ ዳግም እንግዲህ ተደስቷል። ሳሚ ደግሞ በተቃራኒው እየተናደደ እየተቃጠለ ይገኛል ማለት ነው። በጣም ነው በቃ የተሰማው። እውነት በጣም ያፈቅራት ይወዳት ነበረ፣ ግን አልተሳካለትም። የእሱ ልትሆን አልቻለችም። እናትየዋ እንግዲህ እንደዛ ስታከላክላቸው የነበረው በመጨረሻ ግን አንድ እንዲሆኑ እንዲተሳሰሩ አድርጋ እንግዲህ በቀለበት አስራቸው እንዲተሳሰሩ አድርጋለች ማለት ነው። ወይዘሮ ገነት ከእሷ ላይ ቅያሜያቸውን እንዲያነሱ እንደ ካሳ እንዲሆናት ቀጥታ አንስታለች ማለት ነው። ጭፈራ ቤት መንገዱ ጠፋን እንደኛ ኦርቶዶክስ ስለሆነ ሳልፈለግ ነው እንጂ መጠጥ ቤቱ ጠፍቶን ነው እንደኛ። ምኑ ተሰውሮ ኃጢአቱ ተሰውሮ ነው። ቦታው ልትነግሩን ፈልጋችሁ ነው። ስለዚህ እባካችሁ በገዛ ህይወታችሁ ላይ አትቀልዱ። የግል ነገር ይኑራችሁ። አንዳንድ ጊዜም ከአደጋም ብትሶች ጠብቁ እንጂ እንዴ አደጋም እኮ አለ። በጣም ራስንና የውስጥ ነገርን ለውጭ በጣም ኤክስፖዝ ባደረግ ቁጥር ለሀገር ለአደጋም በዛው ልክ ተጋላጭ ነው። ተጋላጭ ነው። ልክ አይደል? በጣም ብዙ ነገራችሁ በጣም የቤተሰብ የፋሚሊ ምናምን ነገር ሁሉ ሙሏችሁ በጣም ያለ ያው አደገኛ የመጣብን ፕራንክ አለ። እሱን ለማሳየት ይመስለኛል እንደዛ የምታደርጉት። በጣም በተጋለጠ ቁጥር በዛው ልክ ደግሞ ሞታችን ይቀርባል። በጣም ተጋላጭ ነው። ያው በዚህ ዘመን ሚስት ታገተ፣ ባልታገተ፣ ልጆች ታገቱ ወይ በዚህ ዘመን እንደው እግዚአብሔር ቶ ሰውንም ናቀው ግድ የለም። እንደው ቢያንስ ለቤተሰብ እንኳን አታስቡ እና ፕራይቬሲ ይኑር። ሁሉ ነገራችሁን አትንገሩ እና ብርቅም አይሆንባችሁ። በቃ ሴቶች መጥተው ስለጻፉልን ብርቅ አታርገው። አንዳንዱ እንደዛ ላያችሁ ኢንቦክስ ላይ ሴቶች ሀይ ያሉት እንዳለ ሙሉ ያደርግና ስክሪንሾት አድርጎ ይለቅልናል። የኢትዮጵያ ሕዝብ እንደው እና ሀይ ያሉ እና ምን አንተ የከተማ ኮርማ አይደለ? ምን አስመለሰ? ዝም አትልም አንተ? በትዳር አጋርታ ምን አትወር? እና እንደው አንዳንድ ጊዜ ሰዎች እንደው በጣም ይገርማሉ። በቃ ምን ሁን በቃ አሉ ጻፉ። ምን ስለዚህ ምን ይፈጠር? ጻፉልህ በቃ ሴቶች። ስለዚህ ምን እናደርገኛል?
በብዙ ሴቶች የተጠየቅ የመጀመሪያ ወንድ አንተ አይደለም። አንቺም በብዙ ወንዶች ጠይቅ የመጀመሪያ ሴት አይደለሽ። ስለዚህ ምን ይፈጠር? ማን ላይክ እንዳደረገልኝ አይታችኋል? ማን ኮመንት እንዳደረገልኝ አይሳያስባል? አረ የበላይ ወደ አድንቀው ግድ የለም። የሆነ ፌመስ ሰው ስለተናገረ ሳለ ምንም እኮ ቢፈጠር ነገር ነው። እባካችሁን አንዳንድ ጊዜ እኔ ማጣትም ይመስለኛል፣ አንዳንድ ጊዜ እንዳልፈርድ የሚያደርገኝ እውነት ማጣትም ይመስለኛል። ችግርም ኢትዮጵያ ውስጥ በጣም ኑሮ ውድነቱም ስላለ ሰው እንዴትም እንደተሽሎብልኮ እንዴትም በአቋራጭ መንገድ እንዴትም ብሎ በቃ እችን ድህነት መላቅና የራሱን ሀብት ማውጣት የሚፈልገው ቀን እንደምንም አድርጎ ከዚህ እባክህ ኤክስፖዝ አታርጉት። የግል ህይወታችሁን በጣም ስታጋልጡት ለአደጋ ትጋለጣል። ለዛ እኮ ነው የሆነ ቦታ ሸርተት ስትል የሚስትን ፎቶ ዘቅዝቀውልህ የልጆችን ፎቶ ዘቅዝቀውልህ ያሳየዋል። አንተ ነህ እኮ ከወዳጅ ጠላት እንደጠበቀው ነው ማለት አንተ እኮ ነህ። መጀመሪያ ሊሚት የለህም፣ መጀመሪያ ወሰን የለህም፣ ገደብ የሚባል የለህም፣ ባውንደር የሚባል ነገር የለህም። የሚዲያ ሰው ደግሞ ቁጥብ መሆን አለበት። እንኳንም እንደዚህ ዝባዝንኬ ሌላ ነገር የግል ግዳችን ቀባጥረን ቀርቶ ተቆጥበህም እንኳን ሰው ቆራርጦ ቪዲዮ እንኳን ስንት ድራማ የሚሰራበት ሂስትሪ እኮ ክሬት ማድረግ ይቻላል እኮ በዘመን ኤአይ። እውነት ሂስትሪ ማድረግ እኮ ይቻላል። አንተ ያልሆንከውን ነገር ኤአይ ላይ ሂስትሪ ፈጥሮ እኮ ሌላ ሰው እኮ መልክ ማስቀመጥ እኮ ይቻላል። ድራማ መስራት እኮ ይቻላል። አንተ ደግሞ ሲሄ ደግሞ በእንቅፋ ጆሮ ደግ የወቁልኝ አይነት ማለት ነው። እና እህቶቻችንም በጣም ብሰሩ እዚህ ሚዲያ ላይ ያለ አለሌ ጨፋሪ ሁሉ የቤተክርስቲያን አገልጋይ መስሎ በግል ቤት እየጠራ ከአንቺ ጋር ለዝሙት የሚዳረግሽን ተጠንቀቂ። ሰባኪ መስሎኝ ነው፣ ጎበዝ ቲክቶከር መስሎኝ ነው፣ እንደናንተ የእምነት ቅበተምነት ይሰራል፣ እንደዚህ በጣም እንደናንተ አገልጋይ ነው የሚባል ነገር ምን ወሰደሽ? ቤቷ አንቺ እጮኛ አለሽ፣ ምን ወሰደሽ? ምን የሚሉት መመጻደቅ ነው? ይህ በጣም ጥንቃቄ አድርጉ። በቃ አያምኘው እኮ ነው። ስጋችሁን አትመሩት። ምን ማለት ነው አምኘው ማለት? እሱም ባመንሽበት እግዚአብሔር ብታምኝ ኖሮ ስንት ነገር ባገኘሽ። አይ አምኘው ነይ ቤት ብሎኝ እንደዚህ ብሎኝ ምናምን በወንድምነት ነው ብሎኝ ከዛስ ምን እንደሚቆነው እና የምትናገሩ እንደናንተ ሰባኪ ምን ይሆን የፈለገው በቃ አለ። እንደናንተ እንደ አንቺ የሚባል ነገር የለም። የግድ አንቺ የምታስፈልግ ከሆነ አሉ፣ እግዚአብሔር ይመስገን ካፌዎች አሉ፣ ሻይ ቡና ቤቶች አሉ። ቁጭ ብሎ ማውራት ነው ለማውገት ከተፈለገ። ባለትዳር ከሆነ መልካም። ያም ደግሞ ከሆነ ምናልባት ምን ያህል በጣም አሳሳቢና እንደ አንቺ የምታስፈልግ የምታወሩት የምትነጋገሩት ነገር ካለ ላጤ መሆኑ እያወቅሽ ቤቱ ድረስ ሄደሽ ምን እንዲከሰት ፈልገሽ ነው? ወርቅ እንዲዘንብልሽ ነው? ስለዚህ አንዳንድ ሰዎች የሆነ እኔ ራሴን አምነዋለሁ በነገራችን በማንም ሴት አልወድቅም እንደሚል አይነት ጉረኛ ሰው ሰው ላይ ደግሞ በፈረድንበት በዛው ልክ ደግሞ ወይኔ ምን ሆኜ የፈረድኩት እንድትል በሚያስችል መንገድ ትወድቃለህ። እውነቴን ነው የምላችሁ። እነገሌ ግን ምን ሆነ? እኔ ግን በራሴ በጣም የምተማመነው እኔ ማንም ሰው ሳልፈቅድ ምንም ነገር አያደርገኝም የምትሉ ሰዎች እንደናንተ የሚወድቅ ሰው ሰው ላይ በፈረድንበት በዛ ፍርድ ልክ እኛ ደግሞ ደጋግሞ ሲላይጥለናል ተስፋ እንድንቆርጥ ማለት አባ ምርትያኖስ ምንድን ያደረገው? አይወድቅም በሴት ብሎ ገዳማውያን በጣም አመኑበት፣ ተማመኑ። አንድ ሴት ተወራርዳ ገባች። ግድ የለም እኔ ጥለዋል ባለች። ስንክሳር ላይ ያለ ታሪክ ገባች። ማታ ከመሸ መጣችና በአቱን የገዳሙ ቤት አንኳኳች። ሲያያት በሽቶ ተቀባብታ ለዝሙት የተዘጋጀች ሴት ናት። ተመለሽ እንዳይላት እንግዳ ሆኜ ተቀበልኩ የሚለው ቃል ትዝ አለው። አይ በበጎነት ነው እንዳሰቡት። ግቢ እንዳይላት ዝሙት ጾር ይነሳበታል። ከዛ እሱ እዛ መደብ ላይ ተኝ፣ እኔ እዚህ ጋር ጸሎት አደርጋለሁ ብሎ ጸሎት ጀመረ። እሱ ጸሎት ሲጀምር የበለጠ ሽቷን አወጣችና ከቦርሷ የበለጠ አርከፈከፈችው ቤቱ። የዚህን ጊዜ ምን አደረገ?
እሳት አቀጣጠለና እግሩን ከተተ እሳት ውስጥ። ከዛ ምን አደረገ? የእሳቱ እግሩን እየበላው እሳቱ እየተለበላ አስቡት እንግዲህ የሰው እግር እሳት ውስጥ ገብቶ እንዴት እንደሚሸት። ሽታው እንዳለ ሽቶውን ቀየረው፣ አገማው ቤቱ። እንዴ ምን ነው አለችው። አይሻልም? ከአንቺ ጋር በዝሙት ከምወድቅና ሲኦል ከምገባ ይሄ እሳት አይሻልም? አያቸዋል አባቶቻችን የሚከፈሉ ዋግዝ ጊዜ ምክንያቱም ስጋን አትመነዋ። አባ ምርት ያለስኮ የበቃ አባትም እና ሊሚት ይኖራችሁ። ከየትኛውም አገልጋይ ይሁን ዘማሪም ትሁን ሰባኪም ይሁን ቀረቤታችሁ ሊሚት ይኖር። ላይቭ ላይ ገብታችሁ የምትናገሯቸው አላግባብ የሆኑ ቀልዶች፣ አዝግ የሆኑ የማይመቹ ቀረቤታዎችን አስተካክሉ። ትችቱ ለኛ፣ ነቀፌታው ለኛ ነው። ለዛ ነው ከዚህ እያለፈ አጓጉል ቀረቤታ እንቀራረብና ገና በአካል ሳንገናኝ የራቁ ፎቶ የተላላክን ምን እንደሚያደርገው እንጂ ያንቺም አለማፈር የእሱም ድፍረት እና ይሄ ተደራርቦ አብሮ እየገባ ይሄና ደግሞ ተመልሶ ደግሞ ተመልሰን ነው ይዘለው ታይዘን ገደል እና እግዚአብሔር ጤና ይሰሩ። ጤነኛ እኮ አይደለንም በእውነት እግዚአብሔር ሁላችን ይፈውሰን። በእውነት ጤነኛ እኮ አይደለንም። እግዚአብሔር በምህረቱ ያፈውሰን እንጂ ጤነኛ እኮ አይደለንም። ቅዱስ ኤፍሬም ሶርያ ያደረገውን አልሰማችሁ? ኤፍሬም ሶርያ ምንድን ነው ያደረገው? እንደ ዛሬ እንደዚህ አውደ ምሕረት እንደዚህ ስላለሌለ ምን ነበር የሚያስተምረው? ዛፍ ስር ሰዎች ተሰብስበው ቤተክርስቲያን ይማሩ ነበር። ልክ እንደ ትልቅ አደባባይ ደግሞ ይሰበሰቡና ሰዎችን ያስተምራል። አህዛብም ከሆኑ ከሌላ ቤተ እምነት የመጡ ጣዖታም ይጠይቁታል፣ ያስተምራቸዋል፣ ያሳምናቸዋል፣ ያስጠምቃቸዋል፣ ያቆርባቸዋል። ኤፍሬም ሶርያ አንድ ዶክተር እዛ ሲሄድ አንድ በዝሙት ሁል ጊዜ በዛ መንገድ ሲያት የምትፈታተነው ሴት ነበረች። አንተ መልከ መልካም ቆንጆ የእኛ ሸበላ እንዴት ና ኤፍሬም እያለችው ታሞግሰዋለች። አንድ ቀን እንኳን ገባ ብለው ወደ እኔ ጋር ገብታ አታድር ትለዋለች። ነይ እንሂድ አላት። ከኔ ጋር ልታድር አብረን እንሂድ አለችው። አዎ ነይ እንሂድ። ሁሌ ነው መንገድ ላይ በመንገድ በገባ ቁጥር የምታስጨንቀው። በዛ መንገድ ባለፈ ቁጥር ነይ እንሂድ አላት።